አዲስ አበባ በአዲስ አበባ የተለያዩ አካባቢዎች የኮሪደር ልማት ስራዎች እየተከናወኑ ነው የሚገኙት። ከዛ በተጨማሪነት በተለይ የታክሲ ፌርማታዎች፣ የባስ ፌርማታዎች በስፋት እየተሰሩ ነው የሚገኙት። አሁን የምንገኝበት የሜክሲኮ አካባቢ ነው፣ ዋቢ ሸበሌ ፊት ለፊት ማለት ነው። ከዚህ ቀደም እዚህ አስፓልት ላይ ታክሲዎች ተሳፋሪዎችን የሚጭኑበት ነበር። ወደ 22 ወደ ስቴዲየም እንዲሁም ደግሞ ወደ ፒያሳ የሚያቀኑ ሰዎች እዚህ አስፓልት ዳር ነበር ታክሲዎችን ሲይዙ የነበሩት። ነገር ግን አሁን ላይ ተሳፋሪዎች በመታየት መልኩ እዚህ ስፍራ ላይ ገብተው የሚሳፈሩበት አጋጣሚ ተፈጥሯል ማለት ነው። በሌሎች አካባቢዎችስ አሁን ላይ ያለው ሁኔታ ምን ይመስላል፣ የተሰራው ስራ ምን ይመስላል የሚለውን አብረን የምናየው ይሆናል። አዲስ አበባ ከሜክሲኮ ሳር ቤት ድረስ የተሰራው የኮሪደር ልማት ስራ ላይ ነው ያለነው። በዚህ የኮሪደር ልማት ስራ መንገድ የማስፋት የእግረኛ መራመጃ እንዲሁም ከማስተካከል የብስክሌትም ማሽከርከሪያ ከማዘጋጀት ባሻገር ባሶች ከዚህ ቀደም ሲጭኑበት የነበረውን ቦታ የመቀየር ስራ ተሰርቷል ማለት ነው። እዚህ ጋር እንደምታዩት እንግዲህ ጀሞን ጨምሮ ወደዛ መስመር የሚጓዙ ባሶች እንግዲህ በዚህ መልኩ ከዚህ መነሻ ጭነው ይነሳሉ። ከዛ በኋላ ደግሞ እስከ መዳረሻቸው ድረስ ይጓዛሉ። ተመልሰውም ሲመጡ እዚህ ቦታ ተሳፋሪዎችን ያወርዳሉ ማለት ነው። አዲስ አበባ አዲስ አበባ ከተማ ውስጥ ለረጅም ዓመታት ጥያቄ ከሆኑ ጉዳዮች መካከል አንዱ ፓርኪንግ ነው፣ የመኪና ማቆሚያ ስፍራ ማለት ነው። ከተማይቱ ውስጥ እምብዛም የመኪና ማቆሚያ ስፍራዎች ባለመኖራቸው ምክንያት አሽከርካሪዎች በተለይ በስፋት የሚቸገሩባቸው አጋጣሚዎች ነበሩ። አሁን ግን በከተማዋ እየተሰራ ካለው ከኮሪደር ልማት ስራ ጋር ተያይዞ በስፋት የመኪና ማቆሚያ ወይም ደግሞ የፓርኪንግ ስፍራዎችን የመገንባቱ ስራ ተከናውኗል። ይህም አሽከርካሪዎች ላይ ለዓመታት የነበረውን ችግር ይቀርፋል የሚል እምነትን አሳድሯል።